አሁን ይቅርታ አባታችን ከዚህ በላይ እኔ እዚህም ቁጭ ብዬ እናንተንም የምትነግሩኝን ነገር መስማትም አልፈልግም ቲሜንም ሪስክ ውስጥ መክፈት አልፈልግም በጣም አመሰግናለሁ ስለነበረን ጊዜ እንውጣ ያዙት እንውጣ ምንም ማድረግ የምንችለው ነገር የለም ተሰርቆ የወጣ መጽሐፍ አለ ተገንጥሎ ከላይብረሪ 4 ፔጅ 5 ፔጅ ተገንጥሎ የወጣ መጽሐፍ አለ ማን ነው ያንን የሚያክል ዩኒቨርሲቲ በካሜራ ሳይቀር በምን ሳይቀር በአርቲፊሻል ኢንተለጀንስ እና በደህንነት ሴኩሪቲ የሆነ ቦታ ገብቶ አልፎ ያንን መጽሐፍ ገንጥሎ እስከ መውጣት እኛ በወቅቱ እኔ እንዳልኩ ወደ ውጪ በሚሄድበት ሰዓት ቅስናዬን ሳፈርስ እሳቸው ግን ቀጥለዋል በሃይማኖት ትምህርቱም በዚህ የእውቀት መጽሐፍትን በማንበቡ ሌላ የራሳቸው ምዕራፍ ላይ ደርሰዋል ዛሬ እኔም ልረዳውም አልችለው ማለት ነው ማንን ነው ያባረርን ያለ ነው ወይስ እኛንን እየተባረርን ያለ አሁን እኮ ግሬድ ተጋባበት ኮንዲሽን ላይ ያለ ነው እኮ ፈጣሪ ረድቷችሁ እንደው ማውራት ቻልን እንጂ እየተጋጫችሁ ያላችሁት ኃይል እንዲቀላል አይደለም ሞሳድና ሲያይን ቀድሞ የቴድሮስና የቴድሮስ ቲም ነገሮችን ያከናውናል ብዬ አላምንም እኔ አሁን ሙሉ ለሙሉ እየተረዳለሁት እኛ እዚህ ውስጥ ምንም አይነት ጉልበት የለንም እዚህ ነገር ውስጥ መዳከር የለብንም ይሄን ነገር ትተኑ ኬዙን እኔ እንጃ አላቅም ምን ብዬ እንደማወራ ብዙ አባቶች አሉ ከዚህ ጉዳይ ጀርባ አሁን አንድ ነገር ዶክተርም ይቅርታ አድርጉልኝና ይሄ ነገር እስከሚጣራ ድረስ እኔ እርሱ ጋር ያለኝም ነገር አንደኛ የሚሻከርበት ነገር ይኖራል ሁለተኛም ደግሞ የህግ ተጠያቂነት የሚኖር ከሆነ የሚጠየቁበትን ነገር የሚቀር ነገር አይሆንም ምክንያቱም ምን መሰለ that's why I'm here ዶላር እናትማለን ብለው በየጥጋ ጥጉና በየእንትኑ ስንት ወንጀሎች እየተሰሩ ነው ስንት ባለሀብቶች ወርቅ እንዲናረግላችኋለን ዶላር እናትምላችኋለን አምጡ ብራችሁን ገንዘባችሁን እየተባሉ ይሄን ግን በኢትዮጵያውያን ብቻ ይመስላል በኖርዌይ ዩኒቨርሲቲ ውስጥ አማርኛን ጨምሮ ግዕዝን ጨምሮ የኢትዮጵያ ታላላቅ መጽሐፍት እየተጠኑ በዶክትሬት ደረጃ ተማሪዎች እየሰለጠኑ እየተማሩ እንደሆነ ታውቃለህ አባታችን ግን ሰሞኑን እኛ ላይ ምን እንደደረሰ ቅድም ነገር ይወጣሉና እኔ ከዛ አንፃር ነገሮችን እንዴት ማስቆም እንደምንችል ከእርሱ ጋር ለመመካከር ስላለፉትም ነገሮች ለማወቅ ነው እርሱ ግን ከዚህ በፊትም ነገሩን እንደሚያውቁትና ኦሬዲ ከጓደኞቹ ጋርም ዲስከስ ማድረግ ጀምረው ይሄ አሁን በእርግጠኝነት ማውራት የምችለው ስለ ኬንያው ቲም ኬንያ ላይ ሆኖ ሊቋቋም ስለታሰበው ድርጅት ስለ ሁሉም ነገር ከመኮንን ጀምሮ የነበሩትን ታሪኮች አብዛኛው ነገር እንደምታውቁት ነው እየተሰማኝ ያለው ቴክኖሎጂ ዘመን ነው ፔጆቹን ገንጥሎ ማውጣት ለምን አስፈለገ በምን ቋንቋ የተጻፈ መጽሐፍ ነው ተገንጥሎ ወጣው ለምን ተፈለገ ካፕቸር ማድረግ አይቻልም ወይ እንትኑ ራሱ ፔጁ ራሱ ፎቶ ማንሳት ይቻላል ይሄን ያህል እንደውም አብዛኛው ጊዜ አሁን ምንድነው ኮፒ ያደረግን ነው የምንወስደው ግን ሶስተኛው ትውልድ ጭንጋፍ ሆነው በስህተት የመጣው አመጣጡ ራሱ በስህተት ነው ዛሬ ያ እንዳይሆን ነበር አባ ጥረት ሲያደርጉ የነበረው ከቻልኩ እነዛን መጽሐፍት ወስጄ ለማውደም ያለዛ ደግሞ ለምን የሚጠቅሙ ከሆነ ለምንድነው ማውደም የሚፈልጉት በአግባቡ ካልተጠቀምንበት ትውልድ ይጠፋል ማየት ማመን ነው የምትሉት ስለዚህ እነዛ መጽሐፍቶች አቅጣጫውን ጠቁማቸዋል ነው ችግር የለም መጽሐፍቶች አሉበት መጽሐፍቶች ግን ጻይ መጽሐፍቶች አሉና እነዛ መጽሐፍቶች ማምጣት ከቻላችሁ ይህን ጉዳይ ለአንዴ ለመጨረሻ ጊዜ እንዘጋዋለን እኔ አሁን ጓደኞቼ ጠፍተዋል የቲሚ አባላት ጠፍተዋል እነሱን የማግኘት ኃላፊነት አለብኝ ለቤተሰቦቼም ቃል ገብቻለሁ ከእንደገና ደግሞ ቤተሰቦቻቸውም ልጆቻቸውን ነፍቋል ሚስትና ልጅ ያላባት ቁጭ ብሏል እዛ ጋር ደግሞ እናት እንዴት ዞሮ ታሪኩ ሊገናኝና እንዳልከው ኮፒ ቢደረግ ኮፒ አይደረግም ኤግዛክት መጽሐፉን ካላገኘኸው ፎቶ አንስቼዋለሁ ብለህ ስታይ የለም ፎቶ አልተነሳም ኮፒ አድርጌዋለሁ ብለህ ስታይ ኮፒ አይደረግም መጽሐፍ ሲባል ሲጠበቃል ነው መጽሐፉ እዚህ ቤት መጥቷል ሳያቸው በጣም ነው የደነገጥኩት ከምላችሁ በላይ ከቲሙ ጋርም እየተጨቃጨቁ ነበር እንዴት ዶክተር ከዚህ ነገር ጋር ሊነካኩ ቻሉ ለዚህ ነው እዚህ የመጣሁት ይያልኩ ቀደም አንድ ነገር ጠቁሜህ ነበር ይሄ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም የአፍሪካ ጉዳይ ብቻ አይደለም የዓለም ጉዳይ ኢንተርፖል በዚህ ጉዳይ ላይ ጣልቃ ገብቷል እዛ ጋር ጓደኛችሁ ወድቋል ስቷል መንገድ ከዛ ደግሞ የሚወርስ ነገር አለ እየተባለ ነው የሚወርስ ነገር እንዳለ እየታወቀ ያንን ልጅ ሌላ ትምህርቶችን ከማስተማር ሃይማኖቱ ላይ እንዲበረታ ከማድረግ ይልቅ የጥበብ መጽሐፍትን ማስተማር ይሄ ልጅ አሁን ላይ ደርሶ ይሄን ያህል አደገኛ እንዲሆን ያደረገውን ነገር
ማበረታታትና መደገፍ ነው የሚሆነው። ቃል ኪዳን ገብተን ነበር ገና በብላቴናነታችን። አንዳችን ብንስት አንዳችን ብንጎዳ ያው ሰው አይደለም የሆነ ነገር ቢሆን ላንከዳዳ፣ ላንጠላላ፣ ላንጠላለፍ። አሁን አባም ሊሉት የሞከሩት እንድታግዙን የምንፈልገው ባላችሁ ሚዲያ፣ ባላችሁ ኔትወርክ፣ ባላችሁ ቤተሰብ፣ ባላችሁ ኢንፎርሜሽን ከኛ ጎን እንድትሆኑና ይህንን ነገር ማብረድ እንድንችል። ያለዛ አባ እንዳሉት የማይሆን ነገር ውስጥ ነው የሚገባው። የማይሆን መንግስትም ማንም ሊያጠፋው የማይችል እሳት ነው የሚቀጣጠለው ማለት ነው። እና ደግሞ በእንደዛ አይነት ችግር ውስጥ ያሉ ወላጆችን ጭምር ልጆቹን ብቻ ሳይሆን ወላጆቹንም የማደራጀትና ከአባ ጋር የቀድሞ የልጅነት ጓደኞች ነን እና እንግዲህ ውድ ቤተሰቦቼ በሚገርም ሁኔታ ማለት ነው በጣም የሚያስደንቅ ነገር ነው አሁን የገጠመኝ ያለው ነገር። እኔና ዶክተር ከዚህ በፊት እንግዲህ ዶክተርን በሌላ ቪዲዮ ላይ ታውቋቸዋላችሁ። ብዙ ነገር ነበረን፣ ኢንጌጅመንት ነበረን። እንዴት ዞሮ ታሪኩ ሊገናኝና የአባታችን ጓደኛ ሆነው መምጣታቸው በጣም አስገርሞኛል። ከዶክተር ጋር እንግዲህ ከዘላለም ጋር በነበረን ዘላለም ተጎድቶ ታሞ በነበረበት ሰዓት ላይ እሳቸው እንደ ኒውሮሎጂስትነታቸው ብዙ ነገር ሲረዱን ነበረ። ከነርቭ ጋር በተገናኘ ብዙ ነገር አድርገዋል። ለዘላለምም የቤት ስጦታ እስከ መስጠት ደረጃ የደረሱት ዶክተር እንግዲህ የዚህ ታሪክም ባለቤት ሆነው ዛሬ ከነሱ ጋር አብሮ አደግ መሆናቸው ተነግሮኝ እዚህ ቤት መጥተዋል። ሳያቸው በጣም ነው የደነገጥኩት ከምላችሁ በላይ። ከቲሙ ጋርም እየተጨቃጨቁ ነበር። እንዴት ዶክተር ከዚህ ነገር ጋር ሊነካኩ ቻሉ? ከእሳቸው ጋር ከዚህ በፊት ቆይታ ነበረኝ፣ አውርተናል ብዙ ነገር እና ስለዚህ አይነት ነገር አልነገሩኝም። አሜሪካ ብዙ ዓመት እንደኖሩ እዛም ሆነው የጤና ትምህርትን እየሰጡ እንዳለ ኢትዮጵያ ውስጥ መጥተው ነገሮችን ማቋቋም እንደሚፈልጉ ብዙ ነገር ብቻ ከእሳቸው ጋር ዲስከስ እናደርግ ነበረ። እናንተም ደግሞ የዞላ ቲቪ ላይ የተለቀቀውን ቪዲዮ እንደምታስታውሱት እርግጠኛ ነኝ። አሁን ላይ ደግሞ ተመልሰው መጥተው የዚህ ታሪክ ባለቤት መሆናቸው ትንሽ እያስደነቀኝ ነበር የነበረው። አባታችን ያው እንግዲህ ግራ እንዳጋባው ታውቃለሁ፣ ይቅርታ። ከእሳቸው ጋር ከዚህ በፊት አውርተን ነበረ፣ ብዙ ነገር ተነጋግረናል፣ ብዙ የሚያስተምር ነገር ነግረውኛል። አሁን ላይ ዞሮ ደግሞ የዚህ ታሪክ ባለቤት መሆናቸውና ታሪክ ውስጥ መግባታቸው ለእኔ ግርምትን ፈጥሮብኛል። ነገሮችንም እንድጠራጠር እያደረገኝ ያሉ ብዙ ነገሮች አሉ። ዶክተር እስኪ ተመልሰው ስለመጡ ወደ ኢትዮጵያ ህዝቦትን እያገለገሉ ስለሆነ እናመሰግናለን። እስኪ አሁን ላይ ከዚህ ኬዝ ጋር ይህንን ነገር አባታችን ደውሎ ሲነግሮት በጣም በፍጥነት ከተባለው በላይ በፍጥነት ወደዚህ ቦታ መጥተው ቃሎትን ለመስጠት ወይም ደግሞ ከኛ ጋር ለመነጋገር ፈቃደኛ ስለሆኑ አመሰግናለሁ። ተመልሰው እንዴት ሊመጡ ቻሉ? አመሰግናለሁኝ ቴዲ። ከዚህ በፊት እንዳልከው ብዙ እንትኖች ላይ አብረን ሰርተናል። አብረን እንደውም ዞላንም እስከ ማገዝ ቤት ስጦታ እስከ መስጠት ድረስ ከዚያ በኋላም ደግሞ አንድ ስራ እየሰራን እንደነበር ነግሬህ ነበረ። በዚህ በአእምሮ እድገት ውስንነት ያለባቸው ህፃናት ላይ እኔና እዛ አሜሪካን ሀገር እንዲሁም አውሮፓና ካናዳ ያሉ ጓደኞቼን አስተባብሬ ትልቅ ሆስፒታል የመገንባት እና ደግሞ በእንደዛ አይነት ችግር ውስጥ ያሉ ወላጆችን ጭምር ልጆቹን ብቻ ሳይሆን ወላጆቹንም የማደራጀትና የግንዛቤ መፍጠር ስራ እንሰራለን ብዬ ከዚህ በፊት ነግሬህ ነበረ። አጋጣሚ ለዛ ስራ ወደዚህ ለመምጣት እየተዘጋጀው ባለሁበት ሰዓት ከአባ ጋር የቀድሞ የልጅነት ጓደኞች ነን እና ለመደዋወል ሞክሬ ነበር። ከዚህ ሶስተኛ አብሮ አደጋችን በተመለከተ እንዲሁም የሱን ልጅ በተመለከተ አንዳንድ ኢንፎርሜሽኖችን ሳጠና ነበር እና ስለዚህ በደንብ ያውቃሉ፣ እኛ ያለንበትን ነገር በደንብ ያውቃሉ ማለት ነው። ኤግዛክትሊ ዋናውም የመምጣቴ ምክንያት እሱ ነው። ምክንያቱም ሳይቃጠል በቅጠል ይላሉ አባቶቻችን ሲተርቱ። በጣም ሲሪየስ ኢሹ ነው ይሄ። ከሀገር አልፎ የዓለምን ነገር ሊያዛባ የሚችል አካሄድ ነው እየተካሄደ ያለው ማለት ነው። ከዚያ ልጅ ጋር ወይንም ደግሞ ከሶስተኛ ጓደኛችን ጋር የጀመረ ነገር አሁን ሌላ ትውልድ ገብቶበታል ማለት ነው። ከኛ ትውልድ አልፎ የዛ ልጅ ትውልድ ገብቷል። እሱ በእርግጠኝነት ብቻውን አይደለም አይደል? አባ ባለፈው ስናወራም እንደነበረው ብቻውን አይደለም። ሌሎች አካላት ከጎኑ ከጀርባው አሉ። ስቲል ከናይጄሪያ፣ ከዩጋንዳ እና ደግሞ ከሌሎች የአፍሪካ ሀገራት ከዚህ ይሄ ምንድነው ብላክ ማጂክ የሚባለው የጥቁር አስማት እና ሌሎች ተያያዥ
ወንጀሎች ይሄ እንትን ብቻ አይደለም ባይዘው ዝም ብሎ አስማትና እንትን ብቻ አይደለም ኢንተርናሽናል ወንጀል በዚህ በትልቅ ክሪሚናል ጋንግስተርስ ጋር የተሳሰረ በጣም ሲሪየስ የሆነ እንደውም የዓለም ፖሊስ ምንድነው የሚባለው የእንትን ጣልቃን ሊገባበት የሚገባ ኢንተርናሽናል ፍትጊያና እንትን የሚያስፈልገው ነገር ውስጥ ነው ያለው። ስለዚህ ሲሪየስሊ ከሳቸውም ጋር አውርቻለሁ፣ ከሌሎች ጓደኞቼ ጋርም አውርቻለሁ። አጋጣሚ ለዛ ነው ሴንሲቲቭ የሆነ ጉዳይ ስለሆነ ስትደውልልኝ ሌሎች ፕሮግራሞችን ሰርዤ ስበር ወደ እናንተ የመጣሁት ማለት ነው። አሁን ግራ መጋባት ውስጥ ነኝ ያለሁት። እርሶን በእንደዚህ አይነት ነገር ውስጥ አገኘታለሁ ብዬ አላስብም ነበረ። እኔና እርሶ ያው ያወራናቸው ነገሮች አሉ። እዛም ከሄዱ በኋላ ከዘላለም ጋርም ከኔ ጋርም ኮንታክት እንደሚያደርጉ ተነጋግረን ነበረ። እነዛ ነገሮች አልሆኑም ነበረ። አሁን ግን አባታችን እየነገሩኝ የነበሩት ነገሮች አሉ። እርሶም የቆሎ ትምህርት እንደተማሩና አብሮ አደግ እንደነበሩ፣ ከዛ በኋላ ግን እርሶም እንደ አጋጣሚ ሆኖ ጦርነትም ስለነበረ ውትድርናም ፍራቻ በሱዳን በኩል አድርገው ከሀገር እንደወጡ ከወጡም በኋላ አሜሪካ ሄደው ብዙ ነገሮችን ሲያደርጉ እንደነበረ ቅስናዎትን እንዳፈረሱ ሲነገረኝ ነበር የነበረው። ሶስተኛ ጓደኛችሁም እንግዲህ እዚህ ውስጥ ሲሰራ እንደነበረ እና አንድ የተሳሳተ ነገር አድርጎ ባለቤቱን እንዳስረገዘ ከባለቤቱም ልጅ እንደወለደ ከዛ በኋላ ደግሞ ባለቤትየው ወዲያውኑ እንዳረፈችበት እየተነገረ የነበረ ታሪካችንን ያቆም ነው። ከአባታችን አንደበት እየሰማው የነበሩት ብዙ ነገሮች አሉ። አባታችን እንግዲህ ጓደኞት ከመጣ በኋላ አብሮ አደጉት ከመጣ በኋላ ታሪኩን እንደሚቀጥሉልኝና ከሱ ጋር ሆነው ብዙ ነገር ማሳወቅ ለኔ እንዳይፈልጉ ሲነግሩኝ ነበረ። እስኪ አሁን ያው የሚፈልጉት ሰው አጠገቦት ተገኝቷልና ስላሉት ነገሮች በግልጽ እንነጋገር። ይሄ ልጅ እንደነገርኩህ ነው። ይህን ጓደኛዬን በድጋሚ በእንዲህ አይነት መልኩ በማየት በጣም ሰማኝን ስሜት ልነግርህ አልችልም። የሆነ ሆኖ እሱ አሁን ይሄ ዘመናዊውን ትምህርት ተቀላቅሎ ባለበት ሰዓት በእንደዚህ አይነት መልኩ ጓደኛችን ትልቅ ችግር ውስጥ ገብቶ እኛ ተማሪዎች እያለን የምናውቃቸው ብዙ ነገሮች ነበሩ። ብዙ የሚስጥር መጽሐፍቶችን እንማር ነበር እና ጓደኛችን ኃይለኛ ነበረ። አካል ምንድነው የሰራው ስህተት? እሱ አንደኛውን ሄዷል፣ እዚያ አይደለም ያለው ጀምሮት ሄደው ነገር ግን እጅግ አደገኛ እንደሆነ ነበር የገለጽኩልህ። ምክንያቱም ይሄ ጓደኛዬ በህይወት በነበረ ሰዓት ድሮ ልጆች እያለን ቃል ኪዳን ነበር በመካከላችን። ያው ይህን ተብሎ ይህን ልገልጸው ስለማልፈልግ ነው እና እኔ አሁን በእንደዚህ እንትን ውስጥ አይደለም ያለሁት። አካባቢው ላይም ጥሩ ስም የለኝም፣ ብዙ ነገር አለ። ስለዚህ ልጄን የባለፍኩበት መንገድ እየተማረ እንዳያልፍ ከጀርባ የተሰጠኝ ስም ብዙ ነው። እስቲ አንዳንድ ነገሮች እንደ ውለታ ዋልልኝ ያስተምርልኝ ወደ እኔ ጋር ይልከው ነበረ። ሰሙ ነገሮችን እንደረዳው ማለት ነው። የቆሎ ትምህርት እንዲያስተምሩት ማለት ነው። የቆሎ ትምህርት ሳይሆን የጥበብ መጽሐፍቶችን ግንዛቤ መስጠት እና የማሳየት ስራዎች ነበረ። አባታችን ግን እዛ ጋር ቅድም እየነገሩኝ የነበረው የሚወርስ ነገር እንዳለ እየነገሩኝ ነበር ከአባት ወደ ልጅ። ያንን ነገር እያወቁ ይሄ ልጅ ነገ ከነገ ወዲያ ልክ እንደ አባቱ በተመሳሳይ መንገድ እንደሚሄድ እያወቁ ነበር ትምህርቱን ሲሰጡት የነበረው። ትክክል ነህ ልጅ። አሁን እኔም የምልህ ነገር ምንድን ነው የማይፈቀድ ነገር ነው አድርጎ የነበረው። ምክንያቱም በመሀላችን ቃል ኪዳን ነበርና ቃል ኪዳን መጠበቅ ነበረብኝ። ልጄን ስለ ፈጣሪ ያስተምርልኝ ያለኝ እሱ ግን ሌላ መስመር ውስጥ መግባቱን አልገለጸልኝም ነበረ ልጁን አስተምረው በነበረ ሰዓት።
ኦልሬዲ እኮ እንደሚያውቁ ነበር እየነገሩኝ የነበረው። እሱ ያንን ነገር ካደረገ በኋላ ባለቤቱን ከደፈረ በኋላ ነገሮችን እንዳፈረሰ ወደ ጥቁሩ የአስማት እንትን እንደተቀየረ እየገለጹልኝ ነበር። ያንን ነገር ያውቁ ነበር። እዚህ ጉዳይ ላይ አባ ያው እሳቸው የሃይማኖት አባትም እንደመሆናቸው ከቤተ ክርስቲያንም አንጻር ከቤተሰባቸውም አንጻር ኃላፊነት የሚሰማቸው ስለነበሩ በዚህ ጉዳይ ላይ ከኔ ጋር በስልክ እናወራ ነበር። ቅድም እንዳሉት አባ ሶስታችን አባቶች ቃል ኪዳን ገብተን ነበር ገና በብላቴናነታችን። አንዳችን ብንስት አንዳችን ብንጎዳ ያው ሰው አይደለም የሆነ ነገር ቢሆን ላንከዳዳ፣ ላንጠላላ፣ ላንጠላለፍ እስከ መጨረሻው አብረን ልንሄድ። ግን እኮ ዶክተር ነገሮችን ከመጠበቅና እርስ በርስ መጠባበቃችሁ ብትወድቁም በደጋገፋችሁን እየጠላሁት እየደገፍኩት እንትን ያልኩት ሳይሆን እየነቀፍኩት ሳይሆን ሐሳቤ ምንድነው እዛ ጋር ጓደኛችሁ ወድቋል፣ ስቷል መንገድ። ከዛ ደግሞ የሚወርስ ነገር አለ እየተባለ ነው። የሚወርስ ነገር እንዳለ እየታወቀ ያንን ልጅ ሌላ ትምህርቶችን ከማስተማር ሃይማኖቱ ላይ እንዲበረታ ከማድረግ ይልቅ የጥበብ መጽሐፍትን ማስተማር ይሄ ልጅ አሁን ላይ ደርሶ ይሄን ያህል አደገኛ እንዲሆን ያደረገውን ነገር ማበረታታትና መደገፍ ነው የሚሆነው። ነገርን አዳምጦ የሚባል ነገር አለ። ጥሩ ነው። አሁን እሱ ያን ነገር ባደረገበት ወቅት ስህተት ሰርቷል። የዚህ ስህተት ጉዳይ ልጅ ጋር መሄድ እንደሌለበት፣ ልጅ ፈጣሪ መፍራት እንዳለበት መንገዱን ማሳየት ከኛ ይጠበቃል። ያው የሚያስፈልገውም ከእርሱ የሚያስፈልግ የነበረውን ብዬ ያሰብኩት ፈርሃ እግዚአብሔርን ማስተማር ነው። እዛ ጋር ሰው ብዙ በጀርባ ብዙ የሚሰጥ ማለት ነው። እሱ የነበረው ሀብቱን፣ ገንዘቡን፣ ምኑን ስታይ በጥንቆላ በዚህ ገብቶ በዚህ ወጥቶ ትላለህ እንጂ አሁን የዓለም ነዋይ ይፈልጋል። ያንን ሲሰራላቸው እጅ መንሻ የሚያመጡት አለ። እጅ መንሻ የሚያመጧቸው ገንዘቦችም ይሆናሉ፣ ወርቆችም፣ የተለያዩ ነገሮች ይሆናሉ። ለዚህ ለጓደኛዬ አቅም አፍርቶለታል። ይሄ ከላይ የሚታየው ነው። ስለዚህ ይሄ ጓደኛዬ ውጭ በነበረ ሰዓት ላይ መጽሐፍቶችን አግኝቶ ቃል ኪዳን እንደነበረበትና ይሄ የመወራረስ የምትለው ነገር ለማድረግ ብዙ ነገር አለው። ብዙ መጽሐፍቶች አሉ እና ከረፈደ ነው ለእኔ የነገረኝ። ምክንያቱም ነዋይ እንደሚመጣለት ነው የማውቀው። ሀብት እንዳፈራ ነው የማውቀው። ሌላ ተጓዳኝ ነገሮች ሲወሩበት እንደነገርኩህ እኔ ወሬ አልሰማም። በእርግጠኝነት ከአንደበቱ መስማት ፈልግ ነበር እና ውጭ ሄዶ ተምሯል። ሱዳን፣ ናይጄሪያ፣ ኡጋንዳ ብዙ ብለውኛል። እሱ በደንብ ያውቁ ነበረ ያን ነገር ማለት በወሬ ደረጃ እሱ አልነገረኝም። ሰዎች እንደነገርኩ ወሬ ወለደ ነው። ቅድም ግን አባታችን ሜንሽን ሲያደርጉልኝ የነበረው ነገሮች እኛ ሀገር ያለው ጥበብ ከሌላ ሀገራት ጥበብ ጋር ሲጣመር የሚፈጥረው ውጤት ጥሩ አይደለም። ብዙ ሴጣናዊ ነገሮች፣ የተከፉ ነገሮችን ሊፈጥር ነው። ይህንን ነው ልገልጽልህ የፈለኩት። እሱም ምንድነው ከረፈደ ከነገረኝ በኋላ ሊፈጠር የሚችለውን ነገር አስቤው ስለነበረ ከወንድሜም ጋር ብዙ አውርተናል። እጅግ አደገኛ ነው። እሱ ኦልሬዲ ገብቶበታል። ነገር ግን አንድ ስህተት ሰርቷል። ይሄ ነው ነገር የለም። ያ ስህተት ግን ዋጋ ላይ ያስከፍለው እንደሚችል ያውቃል። ስለዚህ ልጁን ራሱ እያንዳንዱን ነገር ሊያሳየው አይችልም እና ያው በቃል ኪዳናችን መሰረት እኔ ቃሌን ጠብቄያለሁ። ትንሽ ኮንፊውዥን የሚፈጥሩ ነገሮች አሉ። አሁንም ሰውየው እንግዲህ በሰው እጅ እንደሞተ ነው እየተነገረ ያለው። እናንተ እንደምትሉት ያን ያህል ጥበብ ካለው የሃይማኖት አባት እንደመሆን መጠን አሁን እናንተ የሚያዛችሁት ነገር ሚዲያ ላይ ያለ ነው። አባታችን ግን ሰሞኑን እኛ ላይ ምን እንደደረሰ ቅድም ነግሬዎታለሁ እና እኔ ከዛ አንጻር ነገሮችን እንዴት ማስቆም እንደምንችል ከእርሱ ጋር ለመመካከር
ስላለፉትም ነገሮች ለማወቅ ነው። እርሱ ግን ከዚህ በፊትም ነገሩን እንደሚያውቁትና ኦልሬዲ ከጓደኞቱ ጋርም ዲስከስ ማድረግ ጀምረው ይሄ አሁን በእርግጠኝነት ማውራት የምችለው ስለ ኬንያው ቲም ኬንያ ላይ ሆኖ ሊቋቋም ስለታሰበው ድርጅት ስለ ሁሉም ነገር ከመኮንን ጀምሮ የነበሩትን ታሪኮች አብዛኛውን ነገር እንደምታውቁት ነው እየተሰማኝ ያለው። ዶክተርም ይቅርታ አድርጉልኝና ይሄ ነገር እስከሚጣራ ድረስ እኔ ከእርሱ ጋር ያለኝም ነገር አንደኛ የሚሻክርበት ነገር ይኖራል፣ ሁለተኛም ደግሞ የህግ ተጠያቂነት የሚኖር ከሆነ የሚጠየቁበትን ነገር የሚቀር ነገር አይሆኑም። ምክንያቱም ምን መሰለ that's why I'm here ለዚህ ነው እዚህ የመጣሁት እያልኩ ነው። ቅድም አንድ ነገር ጠቁሜህ ነበር። ይሄ ጉዳይ የኢትዮጵያ ጉዳይ ብቻ አይደለም፣ የአፍሪካ ጉዳይ ብቻ አይደለም፣ የዓለም ጉዳይ ነው። ኢንተርፖል በዚህ ጉዳይ ላይ ጣልቃ ገብቷል። ብዙ ዓለም አቀፍ ወንጀሎች እዚህ መዲናችን አዲስ አበባ ላይ እየተደረጉ ነው። ለዛ ነው ሲአይኤ አለበት በዚህ ጉዳይ ላይ ሞሳድ ምንድነው ይሄውን ያል ነገሮች ሊያከረው የሚችለው? እኛ እኮ አሁን እየሰራና እየሄድንበት ነገር አለ ለማስቆም ድርጅቱ እንዳይቋቋም የሚፈልጉትን ሰነዶች የሚያስፈልጋቸው ነገሮች ከመጀመሪያ ጀምሮ እያጠፋ ነገር በግር እየተከታተልናቸው እየሄድን ያለን። እኔ እዚህ ኢትዮጵያ ከመምጣቴ በፊት ካናዳ ሄጄ ነበር፣ ኖርዌይ ሄጄ ነበር፣ ጀርመን ሄጄ ነበር። ለምን ብትለኝ የዚህን ነገር ጭራ ለመያዝ ማለት ነው። በዚህ ሰዓት ጀርመን ዩኒቨርሲቲ ውስጥ በግዕዝ ቋንቋ ትምህርት እየተሰጠ በፒኤችዲ ደረጃ ትምህርት እየተሰጠ እንደሆነ ታውቃለህ። በኖርዌይ ዩኒቨርሲቲ ውስጥ አማርኛን ጨምሮ ግዕዝን ጨምሮ የኢትዮጵያ ታላላቅ መጽሐፍት እየተጠኑ በዶክትሬት ደረጃ ተማሪዎች እየሰለጠኑ እየተማሩ እንደሆነ ታውቃለህ። በደንብ ሰምቻለሁ። ለምን ይመስልሃል? ለምሳሌ በቅርብ የጨረቃ ግርዶሽ የሚባል ነገር ይታያል። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ምን እየተባለ ነበር አይደል? ጥበቦችን እየተጠራጠርኩ ሳይሆን አሁን እነዚያን ጥበቦች ጥንት አባቶቻችን ለዚያ እኮ ነው እኮ አሁን ቅድም ብያለሁ። አባ በዚህ ጉዳይ ላይ ሩመሮች አሉ፣ አሁን ሐሜቶች አሉ። እንዲህ ተደርጓል ቢሉ አባ አያምርባቸው። ምክንያቱም የሃይማኖት አባት ናቸው፣ የአንድ ቤተክርስቲያን ሲምቦል ናቸው አይደለም። ስለ አሉባልታና ስለ መንደር ወሬ ማውራት አይጠበቅም ከሳቸው፣ ምክንያቱም ኦልሬዲ ሚዲያ ላይ ስለሚወጣ ማለት ነው። አንድ እሱንም ፍራቻ ነው እኔ እንድመጣ የፈለጉትና ከኔ ጋር በዚህ ጉዳይ ላይ እንድናወራ የፈለጉት እኔ እንዳወራው ስለተፈለገ ማለት ነው። ምክንያቱም ይሄ ነገር አሁን ከሳቸው ጋር እንዲህ ስታያቸው ምስኪን ቄስ ምናምን ይመስላሉ። ትልቅ አባት ናቸው፣ የሀገር ርስቅ እንትን ናቸው፣ ምንድነው ሀብት ናቸው፣ ርስት ናቸው። ብዙ ነገር ያውቃል ከኛ የተሻለ። ምክንያቱም እኛ በወቅቱ እኔ እንዳልኩ ወደ ውጪ በሚሄድበት ሰዓት ቅስናዬን ሳፈርስ እሳቸው ግን ቀጥለዋል። በሃይማኖት ትምህርቱም በዚህ የእውቀት መጽሐፍትን በማንበቡ ሌላ የራሳቸው ምዕራፍ ላይ ደርሰዋል። ዛሬ እኔም ልረዳውም አልችለው ማለት ነው። አሁን ግን ዋናው ነገር ወንጀል ነው እንደዚህ ኢንተርፖል ምናምን ምልህ ለምንድን ነው? ዛሬ እኮ ዶላር እናትማለን ብለው በየጥጋጥጉና በየእንትኑ ስንት ወንጀሎች እየተሰሩ ነው። ስንት ባለሀብቶች ወርቅ እንዲናረግላችኋለን፣ ዶላር እናትምላችኋለን፣ አምጡ ብራችሁን ገንዘባችሁን እየተባሉ ይሄን ግን በኢትዮጵያውያን ብቻ ይመስላል? የናይጄሪያ፣ የዩጋንዳ፣ የሱዳን የተለያዩ ዜጎች አሉ በኤምባሲ ስም መተው እዚህ በተለያየ በቅርብ የኢትዮጵያ መንግስት የውጪ ዜግነት ያላቸውን እስከ መመርመር እስከ ማጣራት እስከ መከለስ የደረሰበት ነገር እኛም ከኢትዮጵያ መንግስት ጋር የምንሰራበት ኢንፎርሜሽን የምንቀያየርበት ነገር አለ። ምክንያቱም እኛ ብቻ አይደለንም ወደ ውጪ ስንወጣ ቪዛ ፓስፖርት የምንጠየቀው፣ እነሱም እኛ ጋር ሲንቀሳቀሱ ፍቃድ አላቸው ወይ ማን ናቸው የሚባለው ነገር መጠየቅ አለበት። ለዛ ነው ኢንተርፖል ያልኩ፣ ለዛ ነው ሞሳድ ያልኩ፣ ለዛ ነው የተላላቅ አፍሪካና የአውሮፓ የደህንነት ኃይሎች አዲስ አበባ ውስጥና ኢትዮጵያ ውስጥ እነዚህ አይነት ነገሮችን እያነፈነፉ ያሉት። እንዳልኩ ኖርዌይና አሜሪካ ካናዳ ነበርኩ ብያለሁ። ከታላላቅ ዩኒቨርሲቲዎች የል ዩኒቨርሲቲ ከአሜሪካ ነገር የል ዩኒቨርሲቲ ተሰርቆ የወጣ መጽሐፍ አለ። ተገንጥሎ ከላይብረሪ 4 ፔጅ 5 ፔጅ ተገንጥሎ የወጣ መጽሐፍ አለ። ማን ነው ያንን የሚያክል ዩኒቨርሲቲ በካሜራ ሳይቀር በምን ሳይቀር በአርቲፊሻል ኢንተለጀንስ እና በደህንነት ሴኩሪቲ የሆነ ቦታ ገብቶ አልፎ ያንን መጽሐፍ ገንጥሎ እስከ መውጣት የደረሰ ማን? በመንፈስ እዚህም እዛም መገኘት የሚችሉ ቅድም አባ ሲሉ ነበር።
አሁን ስለ ባህላዊው አስተሳሰብ ብቻ አይደለም። አሁን ወደ አርቲፊሻል ኢንተለጀንሱ እንምጣ። ታይም ማሽን ሲባል ሰምተሃል? ዛሬ ላይ ቁጭ ተብሎ ከ2000 ዓመት በፊት ወደ ኋላ መመለስ የሚችል ማሽን አለ። እዚህ ጀስት በአሰምሽን ደረጃ ነው እንጂ ፕራክቲካሊ ያለ ፕራክቲካሊ ያለ እሺ፣ ያ ዕውቀት ነው፣ ያ ጥበብ ነው። ዛሬ ላይ ቁጭ ብለን ለምሳሌ ከዚህ በፊትም በሰራው እንትን ላይ ይሄ ሙታን ማናገር፣ ሙታን ጠሪ ምናምን የሚባሉ ነገሮች መንፈስን እንዲያወራ ማድረግ፣ መንፈስን መጥራት እንዲህ አይነት ነገሮች አሉ። ያንን በዘመናዊ አሁን በአርቲፊሻል ኢንተለጀንስ አቀናጅተው ሌሎች ስራዎች እየተሰሩ ነው። ግን በምን በወንጀል መልክ በወንጀል ልክ ለሀገርም ለህዝብም ለማንም በማይጠቅም ሁኔታ ቅድም ባልነው ሶስተኛ ትውልድ የኛ የመጀመሪያ ትውልድ ነን አይደለ? የመጀመሪያው ትውልድ አባቶቻችን ነው። እኛ ሁለተኛ ትውልድ ነን። ያን ጥበብ ከኛ ከሶስታችን እሳቸው በአግባቡ እየተጠቀሙበት ቤተክርስቲያን እየመሩበት ሀገር እያስተማሩበት ትውልድ እየቀረጹበት ያለን። ግን ሶስተኛው ትውልድ ጭንጋፍ የሆነው በስህተት የመጣው አመጣጡ ራሱ በስህተት ነው። ዛሬ ያ እንዳይሆን ነበር አባ ጥረት ሲያደርጉ የነበረው። የመኮርኮም የማረም የመግራት ስራ ነበር አባ ሲሰሩ የነበረው። መጨረሻ ላይ ከአቅማቸው በላይ ሲሆን ለኔም ደውለውልኛል። ይሄ ልጅ ከአቅሜ በላይ ነው፣ ያልሆኑ ግንዛቤዎች ውስጥ ገብቷል፣ ያልሆኑ ልምምዶች ውስጥ ገብቷል። ስለዚህ ናም ብሎ ምክንያቱም ሰውን ማውገዝ ብቻ አሁን ለምሳሌ ያ አብሮ አደጋችን በቤተ ክርስቲያን ሲመከር ሲዘከር እምቢ ሲል ተወገዘ፣ ተገለለ ከማህበረሰቡ። ግን ያ ነገር ምን ሆነ? ጭራሽ መረን እንዲወጣ ነው የሆነው። ጭራሽ ከቁጥጥር ውጪ እንዲሆን ነው የሆነው። የሱ ፍሬ ነው ዛሬ አሁን ሀገርን እያስቸገረ ያለው ማለት ነው። አሁን ዛሬ ላንተ እንኳን ብነግርህ ከአይምሮ በላይ የሆኑ ነገሮች እየተሰሩ ነው። ትልልቅ ወንጀሎች ትልልቅ ግን በአግባቡ ቃኝተነው ቢሆን ኖሮ በአግባቡ ተጠቅመንበት ቢሆን ኖሮ ሀገር ትበለጽግበት ነበር። ሀገር ታድግበት ትልቅበት ነበር። አርቲፊሻል ኢንተለጀንስ በህክምናው ጥበብ በምህንድስና ዛሬ 3D ምናምን ስዕሎች አንዳንድ ቦታዎች እያየን ነው አይደል? በአግባቡ ከተሰራ ይሄንን ጥበብ በአግባቡ ከተጠቀምንበት በተራራ ላይ ቀጥ ብሎ የሚሄድ አሁን ፊልሞች ላይ ነው አይደል? ቅድም እንዳልከው በአሰምሽን ደረጃ ወይ በአኒሜሽን ደረጃ ሰው እንደዚህ ግርግዳ ላይ ሲሄድ፣ ግንብ ላይ ሲሄድ፣ ጋራ ላይ ሲሄድ የምታየው። ግን ይህንን ጥበብ ከተጠቀምን እንደዛ መሄድ ይቻላል፣ እንደዛ መስራት ይቻላል። በሸለቆ ውስጥ በወንዝ ውስጥ በውሃ ውስጥ ምክንያቱም መጽሐፉም የሚለው ለሚያምን ሁሉ ይቻላል አይደል? ለሚያምን በአግባቡ በመንፈስ የመንፈስ ፍሬ በሆነ አካሄድ ከተሄደ ማለት ነው። ያንን ነው አባሌ ይገልጹልህ የፈለጉት ማለት ነው። ስለዚህ ነገሩ ረቂቅ ነው፣ ነገሩ ከባድ ነው። So what is exactly happening behind the scene? አሁን ማወቅን ፈልገው ነው ስለ ወንጀሉ ነው። ምንድነው ሀፕን እየተደረገ ያለው? እነዚህ ሰዎች አሁን ቅድምም እየገለጹ የነበሩት ነገር አለ። ከየል ዩኒቨርሲቲ ላይ ተገንጥለው የወጡ ፔጆች አሉ። ቴክኖሎጂ ዘመን ነው። ፔጆቹን ገንጥሎ ማውጣት ለምን አስፈለገ? በምን ቋንቋ የተጻፈ መጽሐፍ ነው ተገንጥሎ የወጣው? ለምን ተፈለገ? ካፕቸር ማድረግ አይቻልም ወይ? እንትኑ ራሱ ፔጁ ራሱ ፎቶ ማንሳት ይቻላል። ይሄን ያህል እንደውም አብዛኛውን ጊዜ አሁን ምንድነው ኮፒ እያደረግን ነው የምንወስደው። ደግሞ አሜሪካን የሚያክል መጽሐፍ ላይ ተውሶ ቤት ድረስ ወስዶ እንደፈለጉ አንብቦ መመለስ የሚቻሉ መጽሐፍቶች ናቸው ያሉት። ለምንድን ነው መጽሐፍቱን ከመሃል ላይ ፔጆቹን ገንጥሎ ማውጣት የተፈለገው? የተሰራ ያለው ወንጀል አሁን ኢንተርፖል ራሱ ኢንተርፊር እያደረገበት ነው። ሞሳድም ሲያይም ይሄን ነገር ኢንቮልቭ እያደረጉበት ነው እያሉኝ ነው። ምንድን ነው ያስፈለገው? ያን ያህል ደረጃ ይሄን ያህል መኬድ የተፈለገበት ፖይንቱ ምንድን ነው? ይሄ ሀገር በቀል ዕውቀት አለ፣ የኛ ብቻ የሆነ ዕውቀት። ለምሳሌ ሰው አሜሪካ ዩኒቨርሲቲ ላይ ምን ያደርጋል ታዲያ? ተሰርቆ ነው ከዚህ ሄደው። መጀመሪያም ከዚህ በተለያየ መንገድ ነው ከዚህ የወጣው። ይኸውልህ አሁን እንደዚህ ይሄ የዕውቀት መጽሐፍት የጥበብ መጽሐፍት የሚባሉት አሰምሽኖች አሉ። ወደ 3-4 መጽሐፍት አሉ። አንደኛ የሄኖክ መጽሐፍም ይባላል። ሁለተኛ ደግሞ የሰለሞን የጥበብ መጽሐፍ ወይንም ኪ ነው የሚለው እንደው ኪ ቡክስ ነው የሚለው እነሱ አሉ። ከዛም ሌላ አንድ ደግሞ ተጨማሪ መጽሐፍት አለ።
እነዚህ መጽሐፍት የት ናቸው አሁን ያሉት? እኛ ጋር ራሱ ያልወጡ ይወሰዳሉ ተብለው በተለያዩ ገዳማትና ዋሻዎች ውስጥ ተቀብረው የቀሩዋል እስቲል ያልተገኙ ማለት ነው። እነዛን ቦጥቡጠው ወስደዋቸዋል። አሁን የሌ ዩኒቨርሲቲ ያልኩ ያ መጽሐፍ ከኛ የሄደ መጽሐፍ ነው። እንዳልከው ኮፒ ቢደረግ ኮፒ አይደረግም። ኤግዛክት መጽሐፉን ካላገኘኸው ፎቶ አንስቼዋለሁ ብለህ ስታይ የለም ፎቶ አልተነሳም። ኮፒ አድርጌዋለሁ ብለህ ስታይ ኮፒ አይደረግም። መጽሐፍ ሲባል ይጠበቃል ነው መጽሐፉ። ትንሽ የጤና ችግር ገጥሞኛል ለዛ ነው እንትን ምለው ይቅርታ። የአውሮፓና የኢትዮጵያ አየር ተጋጭቶ በቅርብ ስለመጣው እንትን ብዬ ነው ለዛ ነው። ያ መጽሐፍ ማለት ነው በቀለምና በእንትን የተጻፈ አይደለም። ወይንም ደግሞ አሁን እኛ እንደምንለው ማሽን የፕሪንቲንግ ማሽን እንትን ተብሎ የተጻፈ አይደለም። በስዕል መልክ ከዘመናት በፊት የተጻፈ መጽሐፍ። አንዳንድ ጥበብም እኔም ሰምቻለሁ ብላንክ ፔፐር ሆነው የተወሰነ በሎሚ ከታሹ በኋላ ከዛ ሻማ ሲበራም ጽሁፎቹን ማየትና ማንበብ የሚቻልበት ጥበብ በእንደዛ ጥበብ ኢትዮጵያ ውስጥ እንደሚደበቅ ዳዊት መድገም የሚባል ሰምተሃል? የሚነበነብ ዕውቀት አለ። ያን መጽሐፍ ፊትህ አድርገህ ስታነበንብ ነው ያ ነገር የሚገለጠው። እስቲል አውሮፓውያኑ ራሱ ይዘውታል እንጂ ምን እንደሆነ አያውቁትም። ትርጓሜው ሊያውቁት የሚችሉት የኛ አባቶች ናቸው። ገብተዋል። ስለዚህ ያንን መጽሐፍት አምጥተውታል፣ ግን መጥቶ ትክክለኛ ሰው እጅ ላይ አይደለም ያለው። ያ ኔጌቲቪቲ አይምሮ ሜንታሊቲ ያላቸው ኔጌቲቭ ሜንታሊቲ ያላቸው ሰዎች ወይንም ቅድም ሶስተኛው ትውልድ ያልኩ እነሱ ጋር ነው ያለው። የኔም ማመጣጥ ከቻልኩ እነዛን መጽሐፍት ወስጄ ለማውደም ያለዛ ደግሞ ለምን የሚጠቅሙ ከሆነ ለምንድን ነው ማውደም የሚፈልጉት? በአግባቡ ካልተጠቀምንበት ትውልድ ይጠፋል፣ ሀገር ትጠፋለች። ዛሬ እኮ ቁንጽል ነገር እኮ አንዷን ከምንተሺ ከብዙ አንድ ጥንጥዬ ነገር ስላወቁ ነው ይሄን ሁሉ ችግር እየፈጠሩ ያሉት። ሞር ወደ ዕውቀት ወደዛ ነገር እየተጠጉ በሄዱ ቁጥር ለሀገርም ለዓለምም ጠንቅ ሊሆኑ ይችላሉ። ስለዚህ ቢቻል ሰብስቦ ወደ መልካም ነገር አለ ቲም። አሁን እኔ ቀድሜ የመጣሁት ሁኔታዎችን ላመቻች ነው። በዚህ ጉዳይ ላይ በሰፊው እናወራለን። ሌላም ፕሮግራም ይኖረናል ብዬ አስባለሁ። በሰፊው እንትን እንላለን። ግን በጣም ኮንፊውዥን ውስጥ እየከተቱኝ ነው። እኔ ከአባም የሰማሁት ነገር አለ። ጥበብ ኢትዮጵያ ውስጥ የለም፣ ጥበብን አይጠቀሙም ሳይሆን አሁን እየነገራችሁኝ ያላችሁት በጣም የሚያስፈራ ነገር ሀፕን እያደረገ እንዳለ ነው። እኔ በምን መልኩ ነው ይህን ነገር ማስቆም የምችለው? ከጓደኞች ጋር ተባብሬ እዚህ ጋር የምታዩት ቲም እንዳለ አሁን በትክክል አንድ አይነት ፔጅ ላይ ያለነው ሁላችንም ኮንፊውዥን ውስጥ ነው ያለነው። ከእናንተ መልስ የምንፈልጋቸው ነገሮች አሉ። እነዚህ ሰዎች ምንድነው ዓላማቸው? ምንድነው ፈልገው የመጡት ወደዚህ? ምንድነው ማስፋፋት የፈለጉት? ወይስ ደግሞ የመዝረፍን ዓላማ ይዘው ነው ወደዚህ ሀገር እየገቡ ያሉት? ከዚህ በፊት ሰሞኑን ላይ ሀፕን ያደረገውን እዚህ አካባቢ አባታችን በደንብ ያውቁታል የተፈጠረውን ነገር። ሙሉ ቲም አንድ ነገር ሳይነኳቸው በተወሰነች ነገር ብቻ ሙሉ ቲም ብላክአውት አውጥተው የሚፈልጉትን ነገር ይዘው ሄደዋል። ይዘውም ሲሄዱ ደግሞ ወደ ገደል እየገቡ ገደል ውስጥ መንገድ እያገኙ እየሄዱ እንደነበር ነው እየተነገረ ነው ያለው። እነዚህ ሰዎች ምንድን ነው ፈልገው የመጡት? በዚህ ዘመን ይህን ነገር መቆስቆስ የፈለጉበት ዓላማ ምንድን ነው? እነዚህ ሰዎች የያዙት ጫፍ አለ። ነገሮች ሁሉና ጫፍ ከሌላቸው መንገድ ይቆማል። አሁን ስለምትሉት እናንተ ሊያስደነግጣችሁ ይችላል። እኛ አይኖርንበት ነው። በዚህ ባሰብ ነገር አለ። እነሱን ማስቆም እንችላለን። እንዴት አድርገን? አባታችን አሉ፣ መጽሐፍቶች አሉ። አባቶችን እንነጋገራለን። የጠፋባችሁ ንብረት ካለ የጠፋም ሰው ካለ በህይወት ያለ ዱካውን ተከትለን የሚቆሙበት መንገድ ይፈለጋል። እኔ አሁን ጓደኞቼ ጠፍተዋል፣ የቲሚ አባላት ጠፍተዋል። እነሱን የማግኘት ኃላፊነት አለብኝ። ለቤተሰቦቼም ቃል ገብቻለሁ። ከእንደገና ደግሞ ቤተሰቦቻቸውም ልጆቻቸውን ነፍቋል። ሚስትና ልጅ ያለ አባት ቁጭ ብሏል። እዛ ጋር ደግሞ እናት እህት ወንድማቸውን እየጠበቁ ነው ያሉት። እነዚህን ሁሉ ነፃ ማውጣት መቻል አለብኝ። ረዳሃለሁ። ማስቆም እንችላለን። የትኛው
መጽሐፍ ላይ ምን አንስተው ምን እንዳደረጉ አሁን ይሄ ነው ያለልህ። እኔ እንግዲህ ይህን ነገር ጀምራችሁታል፣ መጥቶ እናንተ ጋር ስር ሰዷል። እኛ ደግሞ እናውቀዋለን። ስውራን አባቶች የሚባል ነገር ስንት ታውቃለህ? ሲወራ ሰምቻለሁ። አሉ የተለዩ ሰዎች አሉ። እንግዲህ እናንተም በዚህ ጉዳይ ከጎናችሁ እንቆማለን የምትሉ ከሆነ በተለያዩ ዘመናትና በተለያዩ ጊዜያት በጦርነትም አንዳንድ ለራስ አደር ተማሪዎች መጽሐፍት እየገነጠሉ በገንዘብ የቀየሩም እንደገና በእጅ መንሻ ለጨረታም ብዙ መጽሐፍት ሲቀርቡ እናውቃለን። የተለያዩ መጽሐፍቶች ገዳማት ላይ አብዛኞቹ እየተመለሱ ነው ውጭ ላይ ያሉት፣ መቀመጥ አይችሉም እዛ ቦታ ስቲል። አሁንም እኮ ግን አባታችን ወደ ውጭ መጽሐፍቶች በጨረታ መልክ እየተሸጡ ያሉበት ሁኔታ ነው ያለው። አንድ ነገር በእርግጠኝነት ልንገርህ፣ እነዚህ መጽሐፍት ዝም ብሎ መጽሐፍቶች አይደሉም። አሁን እንደምትለው ይሄ ዘመናዊ ዓለም የሚጽፈው ቀለሙ የሚቀመምባቸው ማቴሪያሎች በዚህ ዘመን የትኛው መሳሪያ ፈልገው ያገኛቸውም። ነገር ግን ከየአገሩ እንደነገርኩ እዚህ ጋር በምትከፍተው መጽሐፍ መዝጊያው ደቡብ ነው፣ መነሻው ምስራቅ ነው፣ ሰሜን ነው እንዳልኩ አባቶች አሰበጣጥረው ነው ያስቀመጡ። ግማሹ ገደል ውስጥ አለ፣ በየቦታው ተቀብሮ ያለ አለ። ነገር ግን አሁን እናንተ ለያዛችሁት ጉዳይ መፍትሄ አለ። የኔ ልጅ እንግዲህ ይሄ የምትሉት ኃይል እነዚህ መጽሐፍቶች አገር ውስጥ በአንድም በሌላ ተበታትነው ነው ያሉት፣ በብዙ እጅ ነው ያሉት። እዚሁ አገራችን ውስጥ ከውጭም የመጡ መጽሐፍቶች አሉ። አንድ መስመር መሄድ ይፈልጉበታል። እሱን እናውቃለን፣ እሱን እኛ ዘግተናል። አሁን በዚህ የማስደንገጥ ስራ ይህንን ታሪክ ማቅ ትውልድ አለ። አሁን እናንተ ማየት ትፈልጋላችሁ ሁሉን ነገር። ማየት ማመን ነው የምትሉት። ስለዚህ እነዛን መጽሐፍቶች አቅጣጫውን ጠቁማቸዋለሁ፣ ችግር የለም። መጽሐፍቶቹ አሉበት ግን መጽሐፍቶች አሉ እና እነዛ መጽሐፍቶች ማምጣት ከቻላችሁ ይህን ጉዳይ ለአንዴ ለመጨረሻ ጊዜ እንዘጋዋለን። ነገር ግን እነዚህ መጽሐፍቶች የማይገባ ሰው እጅ ላይ ገብተው ተሰብስበው ካለ ከፍተኛ የመናፍስት ስራ በዚህ በሀገራችን ውስጥ በዓለም በአፍሪካም ትልቅ ምስቅልቅል የሚያደርግ ነገር አለ። ያን የመፍጠር ስራ ይሰራሉ። ያ ብቻ አይደለም፣ ሌላ ግሩፕ ራሱን ይቻላል። ልጅ እነዚህ መጽሐፍቶች ፈጽሞ የማጥፋት የሚፈልግ በገንዘብ ኃይል የተደራጀ ኃይል አለ። ማጥፋት የሚፈልግ መጽሐፍቶቹ ቢጠፉ ድሮ ይጠፉ ነበር፣ ግን አይጠፉ። ይህን ማድረግ የሚፈልግ አለ። በግለሰብ ደረጃ በጣም ከፍተኛ ገንዘብ ያላቸው ባለሀብቶች እነዚህ መጽሐፍቶች ሰብስበው በግላቸው በዚህ ትምህርት እውቀቷ ያላቸው ተማሪዎችን እዚህ ከኛው ሀገር ውስጥ ሰብስበው አገርን የመያዝ መንግስትን የመጠምዘዝ ታላላቅ የሚባሉ የመናፍስት ስራ የሚሰሩ ሀገራቶች አሉ፣ ይታወቃሉ። ከነሱ ጋር አንድ ሆኖ ህዝብን የማወቅ ስራ፣ ህዝብን ባሪያ አድርጎ የመያዝ ስራ የሚሰሩ ኃይሎች አሉ። ስለዚህ ልጅ እንግዲህ ቀን ቅጠሩና እኔ ቀኑና ሰዓቱን ነግራቸዋለሁ፣ የት ቦታ ላይ መሄድ እንዳለባቸው። አባታችን አሁን እንደሚነግሩን ከሆነ እኔ አሁን እየተሰማኝ ያለው እኛ ምንም አቅም እንደሌለን በዚህ ጉዳይ ላይ እንጃ። እኔም ቲሞቼም ይሄንን ነገር ለማድረግ ወይም ይሄን ነገር ለመስራት ጉልበቱም አቅሙም ያለን አይመስለኝም። ከነሱ ጋር በደንብ መመካከር አለብኝ በዚህ ጉዳይ ላይ። ውድ ቤተሰቦቼም እንግዲህ እየሰማን ያለነው ነገር እንግዲህ ትንሽ ከበድ የሚልም ኮምፕሊኬትድ የሚሆነ ነገር ነው። ኢንተርፖል አለበት፣ ሞሳድም አለበት፣ ሲአይኤም አለበት እዚህ ጉዳይ ላይ። መጽሐፍቶቹ ብትንትን ብለዋል። መጽሐፍቶቹን ማግኘት ደግሞ ሌላ ፓወር ነው። ያንን ፓወር ብቻ እኛ ተነስተንበት ከነበርነው ርዕስና ታሪክ እየሄድንበት ካለው ኬዝ ጋር እየተገናኘ
ያለ ነገር እየታየኝ አይደለም። እኔ መጀመሪያም የመጨረሻም ጥያቄ ይሄ ልጅ ያንን ፓወር ኪት አግኝቶት እንዴት አድርጎ ያንን ነገር ሊያደርግ ቻለ? ይሄንን ልጅ እንዴት ማስቆም እንችላለን የሚለውን ነገር ነው ይዤ የመጣሁት። ይሄ ልጅ እንደነገርኩህ ነው የስር ነው ያደገውና ውልና ጫፉን አያውቀውም። ማናበብ አልቻ አሁን የተምታታበትን ይሄው ነው ዋናው ትልቁ ነገር። ይሄ ልጅ እንዴት አድርጌ ላስቆመው፣ እንዴት እናስቆመው ለሚለው አላማውስ ምንድነው? አባታችን አሁን እኮ የሱ አላማም ነው ግልጽ ነው። እዚህ ጋር አባ እንዳሉት እንደውም የዓለም ወይንም ደግሞ የሀገራችንም ቀጣይ ስጋት ሊሆን የሚችለው የእርስ በርስ ጦርነት ወይ ደግሞ የዘረኝነት የምናምን የሃይማኖት ሳይሆን ስፒሪቹዋል ዋር ገብቷል። በዚህ ባለማወቅ የሚመጣ ሌላ ወላፈን አለ። ላስፈራራህ አይደለም ይሄንን የምለው። እናንተ የሚዲያ ሰዎች ናችሁ። ሚዲያ ኃይል ነው። ኢንፎርሜሽን አይናቅም አይደነቅም። አሁን አባም ሊሉት የሞከሩት እንድታግዙን የምንፈልገው ባላችሁ ሚዲያ፣ ባላችሁ ኔትወርክ፣ ባላችሁ ቤተሰብ፣ ባላችሁ ኢንፎርሜሽን ከኛ ጎን እንድትሆኑና ይህንን ነገር ማብረድ እንድንችል ነው። ያለዛ አባ እንዳሉት የማይሆን ነገር ውስጥ ነው የሚገባው። የማይሆን መንግስትም ማንም ሊያጠፋው የማይችል እሳት ነው የሚቀጣጠለው ማለት ነው። እንዴት ነው ይሄ ልጅ እዚህ ውስጥ የገባው? ይሄ ልጅ ከጀርባው ታሪኩ የተነሳው ምን ላይ ነው? ይሄ ልጅ ከጀርባው ታላላቅ ባለሀብቶች አሉ። እነዛ ታላላቅ ባለሀብቶች እንዳለው እናውቃለን በደንብ። እነዚህ ታላላቅ ባለሀብቶች አላማቸው ምንድነው? ገንዘብ፣ ሀብት፣ ንብረት፣ በዚያ ደግሞ ዓለምን መቆጣጠር፣ በዚያ ሀገርን መቆጣጠር፣ መንግስታትን ማንበርከክ ነው። ስለዚህ ይሄ ልጅ ደግሞ በጭፍንነት የገባበት ነገር ሊወጣበት ከማይችል እኮ የተማረ ሰው ነው። በደንብ ማስተዋል ይችላል። ባለሙያ በመንፈሳዊም ብቻ ሳይሆን ባለሙያም ትምህርት በደንብ ተምሯል። በደንብ ብዙ ነገር አለ። በሁለቱም በኩል የተሳለ ስለት ነው። ይሄ ልጅ ሳያውቅ የገባበት በጭፍን የገባበት ነገር ሳይሆን አውቆ ፈቅዶ ፈልጎት ይህን ነገር ሲክስ እያደረገ ስለሆነ የተለያዩ ሀገራት አባቱ ጀምሮት የነበረውን ፈለግ እየተከተለ በተለያየ ሀገራት እየሄደ በደንብ የሚያስፈልገውን ትምህርት ሲቃርም ነበረ። መጽሐፍትንም ሲሰበስብ ነበረ። ለዛ ነው ይሄ ሁሉን ጥበብ እየተጠቀመ ያለው የሚል ነገር አለን። ኢንፎርሜሽን ቅድም እኮ አባ አንድ ነገር ሲሉ ነበር። በዚች ምድር ላይ ሁለት አይነት ዕውቀት አለ። ከእግዚአብሔር የሆነ ዕውቀት፣ ከሰይጣን የሆነ ዕውቀት። ከእግዚአብሔር የሆነው ዕውቀት መልካም የሆነ ለትውልድ፣ ለቤተ ክርስቲያን፣ ለሕዝብ የሚጠቅም። ከሰይጣን የሆነ ደግሞ ከዚያ ተቃራኒ የሆነ የእግዚአብሔርን ነገር የማጥፋት የእግዚአብሔርን ቃል የማጥፋት ከምድር ላይ ሕዝብን የማስካድ ወደ መጨረሻውም ዘመን እየመጣን አይደል እንዴ? ዘመነ ላቂ ላይ ኮነን ያለ ነው። ስለዚህ መንፈሳዊውን ነገር ተመልከትልኝ እዚህ ጋር። ስለዚህ እሱ አሁን አባን ያቸው ኑሯቸውን ታውቃለህ፣ አይተሃል ምን አይነት ቤት ውስጥ እየኖሩ እንዳሉ። ግን ከሱ የበለጠ ዕውቀት የላቸውም አላቸው። ግን ያንን ዕውቀት በምንድን ነው የሚጠቀሙበት? ለቤተ ክርስቲያን፣ ለእግዚአብሔር ሕዝብ አይደለም። እኔ ጋር ደግሞ ነው። እኔ ወደ ውጪ ሄጄ የመማር እድል ነበረኝ። ብዙ ተምሬያለሁ። ዶክተር እሱ ጋር ብዙ ነገሮች አሉ። ሳቆት እኔ ኒውሮሎጂስት ነው፣ አሁን ደግሞ አንትሮፖሎጂስት ሆነው የታሪክ ተመራማሪ እንደሆኑ ታሪክን እንደሚያውቁ ስለ ታሪክ መጽሐፍት፣ ስለ ቤተክርስቲያን ታሪክ ብዙ ነገር ነው እየነገሩኝ ያሉትና ትንሽ ኮንፊውዥን የፈጠሩብኝ ነገሮች አሉ። ብዙ ነገር ክሪር ማድረግ እያጠራን እንሄዳለን። አሁን ግን አንድ ነገር እንድትገነዘብልኝ የፈለግኩት እኔ በዚህ ጉዳይ ላይ ይሄ ቁንጽል ነገር አይደለም። የዛ ልጅ ጉዳይ ብቻ አይደለም፣ ወይ ደግሞ የጥቂት የአስማት የጥቂት የመንገድ የሳቱ ሰዎች ብቻ ችግር አይደለም። ተጠቅልሎ ወደ ዓለም ነው የሚመጣው ብያለሁ። ሁለት አይነት ኃይል አሉ። አሁን ኤግዛክትሊ ከማን ጋር ነው ግጭት ውስጥ የገባ ነው? ወይ ደግሞ ማንን ነው ወንጀለኛ አድርገን እያባረርን ያለ ነው? እኛ ማንን ነው? ይሄኔ ልጅ አሁን እናንተ ጭንቀት እኮ በደንብ አድርጌ ነው እንረዳ። ግን መፍትሄ ያለው ይቆማል የምልህ በእርግጠኝነት ነው። አባታችን አሁን የሰጡን ሚሽን እኮ እኛ ልናከናውነው እንችላለን። የተገነጣጠሉትን መጽሐፍት እርሶ የሚጠቁሙን ከሆነ ሄደን ማግኘት ባለብን ልክ ፈልገን ልናገኛቸው እንችላለን።
ግን ከዛ በፊት ማወቅ ያለብን ከማን ጋር ነው እየተጋፈጥን ያለነው? ማንን ነው እያባረርን ያለነው ነው ወይስ እኛንን እየተባረርን ያለ? አሁን እኮ ግራ የተጋባበት ኮንዲሽን ላይ ነው ያለነው እኮ። ፈጣሪ ረድቷችሁ እንደው ማውራት ቻልን እንጂ እየተጋጫችሁ ያላችሁት ኃይል እንዲቀላል አይደለም። እኔ አሁን በእርግጠኝነት እዚህ ቦታ ብዬ የምላችሁ ምን ይዛችሁ ነው የምትንቀሳቀሱ? ሞሳድና ሲያይን ቀድሞ የቴድሮስና የቴድሮስ ቲም ነገሮችን ያከናውናል ብዬ አላምንም። እኔ አሁን ሙሉ ለሙሉ እየተረዳ ያለሁት እኛ እዚህ ውስጥ ምንም አይነት ጉልበት የለንም፣ እዚህ ነገር ውስጥ መዳከር የለብንም። ይሄን ነገር ትተኑ ኬዙን እኔ እንጃ አላውቅም ምን ብዬ እንደማወራ። ብዙ አባቶች አሉ ከዚህ ጉዳይ ጀርባ። አሁን አንድ ነገር ልበልህ፣ ይሄ ልጅ እኔ ጋር ነው የተማረው ብያለሁ። ውልና ጫፍ የሚባል ነገር አለ። አንዷን ጠርዝ ይዘዋል። አሁን ያችኛዋን ጠርዝ ለመያዝ ነው ሁሉ ከጀርባው ብዙ ኃይል አለ። ግን አባታችን ይሄንን ቦታ ሄዳችሁ ይሄን አድርጉ ብዬ እናንተን ስልክ አብሯችሁ ምንም አይነት ጉዳት እንዳይደርስባችሁ ብዙ ሚዲያ ስለሆነ ብዙ መናገር አልፈልግም። ይዛችሁ መምጣት ነው እናንተ የሚጠብቀው። ሚዲያ ላይ ስላላችሁ ይሄ ነገር መውጣት አለበት ነው፣ በአጭሩ መቋጨት አለበት። እንደገና የጓደኛ ልጅ ነው ቃል ኪዳን አለ ብያለሁ። እሱንም ለማስጣል እኔ በጄ ነው። አሁን ምንድነው ያንንም ስታጋብስ ሆድ ጥሩ አይመጣም፣ የጠራ ነገር ይፈልጋል። ስለዚህ አሁን ይቅርታ አባታችን፣ ከዚህ በላይ እኔ እዚህም ቁጭ ብዬ እናንተንም የምትነግሩኝን ነገር መስማትም አልፈልግም፣ ቲሜንም ሪስክ ውስጥ መክፈት አልፈልግም። በጣም አመሰግናለሁ ስለነበረን ጊዜ። እንውጣ፣ ያዙት፣ እንውጣ። ምንም ማድረግ የምንችለው ነገር የለም።